ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀመጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሆኑ። ወደ መረጃዎቹ ገባን። ያለ ጦርነት መኖር የማይቻል የሚመስለውና የግጭት ጠማቂዎች ሁሉ አለቃ የሆነው አዛውንቱ ኢሳያስ አፈወርቂ አስመራ ያሏትን 3 አምፖሎች ካላጣች ቆሜ አልሄድም ያለ ይመስላል። ወደብ ይገባናል የሚለውን የኢትዮጵያን ሕዝብ ሰላማዊ ጥያቄ በግድ የጦርነት መልክ ካልያዘ ያለው ኢሳያስ ለማይቀረው ጦርነት በሚል ከበድ ያለ ወታደራዊ ትርኢት በማድረግ ላይ ነው ተብሏል። ዝርዝር መረጃውንም የምናቀርብላችሁ ይሆናል። ሻቢያን አናምነውም ሲሉ ጀነራል ምግበይ ኃይሌ ተናገሩ። ከትግራይ ጦር አዛዦች መሃል አንዱ የሆኑት ከወራት በፊት በመከላከያ ሰራዊቱ የፋኖ መሪ ናቸው በሚል የተከሰሱት ጀነራል ምግበይ ኃይሌ በትናንትናው ዕለት የምዕራብ ግንባር የሰራዊት አዛዦችን ሰብስበው እንደነበርም ተሰምቷል። በስብሰባው ምን አሉ? ዝርዝሩን እናስደምጣችኋለን። ውድና የተከበራችሁ የሚዲያችን ቤተሰቦች እነዚህንና ሌሎችን መረጃዎችን አሰናድተናል። ተከታተሉን። ያለ ጦርነት መኖር የማይቻል የሚመስለውና የግጭት ጠማቂዎች ሁሉ አለቃ የሆነው አዛውንቱ ኢሳያስ አፈወርቂ አስመራ ያሏትን 3 አምፖሎች ካላጣች ቆሜ አልሄድም ያለ ይመስላል። ወደብ ይገባናል የሚለውን የኢትዮጵያን ሕዝብ ሰላማዊ ጥያቄ በግድ የጦርነት መልክ ካልያዘ ያለው ኢሳያስ ለማይቀረው ጦርነት በሚል ከበድ ያለ ወታደራዊ ትርኢት በማድረግ ላይ ነው ተብሏል። በምንም መለኪያ ከኢትዮጵያ ኃይል ጋር የማይመጣጠን ሰራዊት ይዞ ያዙን ልቀቁኝ የሚለው ኢሳያስ አፈወርቂ የኢትዮጵያን መንግስት ትዕግስት እየተፈታተነ እንደሚገኝም ተጠቁሟል። ፕሬዝዳንቱ በዚህ ጠባጫሪነቱ ከቀጠለ አስመራ አይታ የማታውቀው ውርጅብኝ እንደሚገጥማት የምስራቅ አፍሪካ ፖለቲካል ተንታኞች እየገለጹ ሲሆን ኢሳያስ አፈወርቂ ግብጽን ተማምነው ጦርነት ከጀመረ ታሪካዊ ስህተት ይፈጽማልም ተብሏል። አሁንም የአስመራ ከተማ ከባድ ወታደራዊ እንቅስቃሴ ውስጥ እንደምትገኝ ተሰምቷል። የኤርትራን ህዝብ እኔ ብቻ አውቀዋለሁ ብሎ ያረጀ ያፈጀ ቆመህ ጠብቀኝ መሳሪያ ተሸክሞ እንዲባክን ያደረገው ኢሳያስ አፈወርቂ ኢትዮጵያ ወደብህን ልትወስድብህ ነው የሚል የሞኝ ቅስቀሳ የጀመረ ሲሆን የኢሳያስን ድምጽ መስማት የሰለቻቸው ኤርትራውያን ግን ለአቅመ ጦርነት የደረሱ ታዳጊዎቻቸውን ከሀገር ማስወጣት ጀምረዋል። በታዳጊ ኤርትራውያን ደም የሚገነባው የኢሳያስ አፈወርቂ ስርወ መንግስት ለኛ አይጠቅመንም ያሉ ኤርትራውያን ያለንበት ችግርና ሰቆቃ ይበቃናል፣ ለሌላ ጦርነት አታዘጋጀን ሲሉም በይፋ ተቃውሞ ማንሳት ጀምረዋል። የኢሳያስ አፈወርቂ መንግስትም ተቃውሞ ያነሱትን ሁሉ የኢትዮጵያን አጀንዳ ታራምዳላችሁ በሚል በማፈን ላይ የሚገኝ ሲሆን ከፍተኛ የጦር አዛዦቹም ከዚህ ጦርነት እጃችን የለበትም በሚል እንደ ጲላጦስ እጃቸውን እየታጠቡ ነው። በተያያዘ መረጃ ሻቢያን አናምነውም ሲሉ ጀነራል ምግበይ ኃይሌ ተናገሩ። ከትግራይ ጦር አዛዦች መሃል አንዱ የሆኑትና ከወራት በፊት በመከላከያ ሰራዊቱ የፋኖ መሪ ናቸው በሚል የተከሰሱት ጀነራል ምግበይ ኃይሌ ከትናንትናው ዕለት የምዕራብ ግንባር ሰራዊት አዛዦችን ሰብስበው እንደነበርም ተሰምቷል። ለመንግስት ቅርበት እንዳለው የሚነገርለት ሉዓላዊ የተባለ የበይነ መረብ ገጽ ምንጮችን ዋቢ በማድረግ ባወጣው መረጃ ጀነራል ምግበይ በዚህ ስብሰባ ላይ ሻቢያን አናምነውም ማለታቸው ተዘግቧል። በዚህ ወታደራዊ ስብሰባ የህወሓት አርሚ 13 አርሚ 17 የአርሚ 11 ከኮር በላይና የኮር አዛዦች መገኘታቸውን ጠቅሷል። በስብሰባው ላይ ጀነራሉ በአፋር የመሸጉት የሐራ መሬት ታጣቂዎች እኛን ሊያጠፉ የተነሱ ናቸውና ጠላቶቻችን ናቸው ሲሉ መናገራቸውን ዘገባው ጠቅሷል። ከዚህ በተጨማሪም ከሻቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም ማለታቸውን ዘገባው ጠቅሷል። በስብሰባው ከተሳተፉት መሃል አንዱ ከፍተኛ የኮር አዛዥ እኛን የሚበላን ሐራ መሬት አይደለም፣ በነፃ መሬት ላይ ያለው ኃይል እኛን ከመብላቱ በፊት የትግራይ ህዝብ ያጠፋናልና መፍትሄ እንፈልግ ማለታቸውን በዘገባው ጠቅሷል። ስብሰባው ባለመግባባት የተጠናቀቀ ነበር የሚለው ዘገባው ጀነራል ምግበይ ስብሰባውን አቋርጠው መውጣታቸውንም አካቷል። በተያያዘ መረጃ በሌተናል ጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ አስተዳደር ዛሬ ባወጣው መግለጫ የትግራይ ህዝብ ባለፉት 100 ዓመታት ተደጋጋሚ የወረራ ጦርነቶችን ማስተናገዱን ተከትሎ ህዝቡ በህዝቡና በንብረቱ ላይ ከፍተኛ ኪሳራ እንደደረሰበት ይታወቃል ካለ በኋላ በእነዚህም ህዝቡ ለማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊና ሌሎች ቀውሶች መዳረጉን አውስቷል። በእነዚህ ወቅቶች ውስጣዊ ችግሮችም ሲያጋጥሙ ማየት የተለመደ መሆኑን የጠቀሰው መግለጫው ከቅርብ ጊዜ ወዲህ በአንዳንድ ነጋዴዎች እየተፈጠረ ያለው ጉዳይ እንደ ምሳሌ አነስተዋል። ጨምሮም ለሁሉም በክልሉ የሚገኙ የመንግስት ሰራተኞች ገና ያልተዳረሰውን የደሞዝ ማስተካከያ እንደ ሰበብ በመቁጠርና መሰረት የሌለውን የጦርነት ወሬዎች በማሰራጨት ከህዝብ ይልቅ የግል ጥቅማቸውን የሚያሳድዱ ነጋዴዎች እየታዩ ነው ያለው መግለጫው እነዚህ ነጋዴዎች የተጋነነ የዋጋ ጭማሪ በማድረግና መሰረታዊ ሸቀጦችን በመደበቅ ላይ እንደሚገኙ አስረድቷል። ይህ ደግሞ ህዝቡ ወደ ከፋ ውስብስብ ቀውስ ውስጥ እንዲገባ የሚያደርግ መሆኑን ገልጾ ችግሩን ለመቅረፍ እርምጃ ለመውሰድ መወሰኑን አስታውቋል። በመሆኑም ግልጽ የሆነ የንግድ ቁጥጥር ስርዓት
ስርዓት ተግባራዊ እንደሚያደርግና በተለይ ሐሰተኛ የጦርነት ወሬዎችን በሚያዘምቱ ነጋዴዎች ላይ ንብረታቸውን እስከ መውረስ የሚደርስ እርምጃ እንደሚወስድም አስጠንቅቋል። አንዳንድ ነጋዴዎች በትግራይ ውስጥ ያለውን የገበያ ሁኔታ እንደፈለጉ እየነዱት ነው ያለው መግለጫው ሁኔታው በዚህ ከቀጠለ አደጋው ከባድ እንደሚሆን አስታውቋል። በዚህ ጉዳይ ላይ የሚወሰደውን የዲስፕሊን እርምጃ በተመለከተ ለህዝብ ወቅታዊ መረጃ እንደሚሰጥም ጨምሮ ገልጿል። በሌላ መረጃም ኢትዮጵያ በዓለም አቀፍ የኢንተርፕሬነርሺፕ ሁነቶች ብዛት ቀዳሚ ሆነች። የዓለም አቀፉ ኢንተርፕሬነርሺፕ ኔትወርክ በየጊዜው በሚያወጣው የኢንተርፕሬነርሺፕ ሁነቶች ብዛት ኢትዮጵያ ቀዳሚ ሆናለች። የኢትዮጵያ ኢንተርፕሬነርሺፕ ልማት ኢንስቲትዩት የኮሚኒኬሽን እና አጋርነት ዳይሬክተር እመቤት ተጫነ እንደገለጹት የዓለም አቀፉ ኢንተርፕሬነርሺፕ ኔትወርክ የሀገራትን የኢንተርፕሬነርሺፕ ሁነቶች እየመዘገበ በየጊዜው ደረጃ ያወጣል። ተቋሙ ባለፈው ዓመት ባዘጋጀው የዓለም ኢንተርፕሬነርሺፕ ሳምንት ኢትዮጵያ በኢንተርፕሬነርሺፕ ሁነቶች ከአፍሪካ ሁለተኛ ከዓለም ደግሞ ስምንተኛ ደረጃ በመያዝ ማጠናቀቋን አስታውሰዋል። ዘንድሮ በጋራ እንገንባ በሚል መሪ ሐሳብ ለ12ኛ ጊዜ በሚከበረው የኢንተርፕሬነርሺፕ ሳምንት ኢትዮጵያ የተሻለ ደረጃ ትይዛለች ተብሎ እንደሚገመት ገልጸው ሳምንቱ ከመጀመሩ አስቀድሞ በዛሬው ዕለት በኢንተርፕሬነርሺፕ ሁነቶች ከዓለም ቀዳሚ ደረጃ ልትይዝ መቻሏን ተናግረዋል። ይህ ውጤት ሊመጣ የቻለው የኢትዮጵያ ኢንተርፕሬነርሺፕ ልማት ኢንስቲትዩቶች ከሌሎች አጋሮቹ ጋር በመቀናጀት በሰራው ስራ መሆኑንም አመልክተዋል። በኢንተርፕሬነርሺፕ ሳምንቱ ስልጠና፣ ጉባኤ፣ የልምድ ልውውጦች፣ የገበያ ትስስርና የፖሊሲ ውይይት የመሳሰሉት ሁነቶች እንደሚከናወኑ ገልጸው የዓለም አቀፉ ኢንተርፕሬነርሺፕ ኔትወርክ ኢትዮጵያ 4375 ሁነቶችን በማዘጋጀት በዛሬው ዕለት በቀዳሚነት እንዳሰፈራት ጠቁመዋል። ከኢትዮጵያ በመቀጠል ብራዚልና ዮርዳኖስ ሁለተኛና ሶስተኛ ደረጃ በመያዛቸውን ጠቅሰው ኢትዮጵያ ደረጃዋን አስጠብቃ እንድትቀጥል ባለድርሻዎች የሚጠበቅባቸውን ኃላፊነት እንዲወጡ ጥሪ አስተላልፈዋል። ኢትዮጵያ ከዓለም በኢንተርፕሬነርሺፕ ሁነቶች በቀዳሚነት መመረጧ ኢንቨስትመንት ለመሳብና ከተለያዩ ሀገራት ኢንተርፕሬነሮች ጋር ትስስር ለመፍጠር ወሳኝ መሆኑንም አስገንዝበዋል። በሌላ መረጃም የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተባበሩት መንግስታት የጸጥታው ምክር ቤት በጋዛ ሰላም አስከባሪ ኃይል የማሰማራት ጉዳይ ላይ ወሳኝ ድምጽ ከመስጠቱ በፊት በስልክ ተወያይተዋል። የክሬምሊን የሩሲያው ፕሬዝዳንት ቢሮ ዛሬ ባወጣው መግለጫ መሪዎቹ በእስራኤልና በሐማስ መካከል ያለውን የተኩስ አቁም ስምምነት አፈጻጸም፣ የእስረኞች ልውውጥን እንዲሁም የኢራንን የኒውክሌር ፕሮግራምና የሶሪያን ሁኔታ አንስተው በጥልቀት መወያየታቸውን ገልጸዋል። የእስራኤል ጠቅላይ ሚኒስትር ቢሮ በበኩሉ ባወጣው አጭር መግለጫ መሪዎቹ በቀጠናዊ ጉዳዮች ላይ መወያየታቸውን ብቻ አስታውቋል። የመሪዎቹ ውይይት የተካሄደው በጋዛ የሰላም ማስከበር ተልዕኮ ዙሪያ በአሜሪካና በሩሲያ መካከል ዲፕሎማሲያዊ ልዩነት በተፈጠረበት ወቅት ነው። የአሜሪካ የውሳኔ ሐሳብ ዓለም አቀፍ የማረጋጊያ ኃይል በጋዛ ቢያንስ ለ2 ዓመታት እንዲሰማራ ይጠይቃል። የሰላም ቦርድ የተባለ የሽግግር አስተዳደር እንዲቋቋምም ያሳስባል። ይህ እቅድ በግብጽ፣ በሳውዲ አረቢያ፣ በኳታር፣ በተባበሩት አረብ ኤሚሬትስ፣ በዮርዳኖስና በቱርክም ድጋፍ አግኝቷል። ሌላኛው ደግሞ የሩሲያ የውሳኔ ሐሳብ ሩሲያ በበኩሏ የአሜሪካን እቅድ ትቃወማለች። የሞስኮ ተወካይ የአሜሪካ እቅድ ለማረጋጊያ ኃይሉ ምንም አይነት የቁጥጥርና የክትትል ስርዓት የሌለው እንዲሁም የሁለት መንግስት መፍትሄን የማይጠቅስ በማለት ተችተዋል። የሩሲያ አማራጭ እቅድ የተመድ ዋና ጸሐፊ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን የሰላም እቅድ ተግባራዊ ለማድረግ የሚያስችሉ አማራጮችን እንዲያዘጋጁ ይጠይቃል። በሁለቱም የውሳኔ ሐሳቦች ላይ ዛሬ ሰኞ ህዳር 8 2018 ዓ.ም በጸጥታው ምክር ቤት ድምጽ ይሰጥባቸዋል ተብሎ ይጠበቃል። ክቡራትና ክቡራን የአሰብ ፕሬስ ሚዲያ ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁን ከልብ እናመሰግናለን። በቀጣይም በየዕለቱ አዳዲስና ትኩስ መረጃዎችን ወደ እናንተ እያጠናከርን የምናደርስ ሲሆን አዲስ የሆናችሁና ቻናሉን እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ በማድረግ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት ላይ በመጻፍም አብሮነታችሁን አሳዩን። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኛለሁ።